ሰላም እንዴት ናችሁ? ይህ የኔ ቱቶሪያል ዩቲዩብ ቻናል ነው። ለቻናሉ አዲስ የሆናችሁ ሳብስክራይብ በማድረግ የቻናላችን አባል ይሁኑ። ዛሬ የምናየው ሶሻል ሚዲያ ማርኬቲንግ ነው። ከዚህ በፊት በሰራሁት ቪዲዮ ስለ ዲጂታል ማርኬቲንግ ኢንትሮዳክሽን አይተናል ማለት ነው። አሁን ሶሻል ሚዲያ ማርኬቲንግ ማኔጅመንት ማለት ምን ማለት ነው? ወይም ደግሞ ሶሻል ሚዲያ ማርኬቲንግ እና ሶሻል ሚዲያ ማርኬቲንግ ማኔጅመንት የሚሉትን ሁለቱም ኮንሴፕቶች እናያለን። ሞር ግን ሶሻል ሚዲያ ማርኬቲንግ ነው የምናየው ማለት ነው። ስለዚህ ሶሻል ሚዲያ ማርኬቲንግ አንድ የዲጂታል ማርኬቲንግ ኮምፖነንት ወይም ደግሞ ፓርት ነው ማለት ነው። ስለዚህ እሱን ነው የምናየው ዛሬ እና ዴፊኒሽኑ ጋር ስንመጣ ሶሻል ሚዲያ ማርኬቲንግ ማለት ምን ማለት ነው ስንል ሶሻል ሚዲያ ማርኬቲንግ ማለት ሶሻል ሚዲያ ፕላትፎርሞችን እና ዌብሳይታችንን ተጠቅመን ፕሮዳክታችንን፣ አገልግሎታችንን ወይም ደግሞ ብራንዳችንን ማስተዋወቅ መቻል ማለት ነው። ስለዚህ ኮንተንቶችን ክሬት በማድረግ እነዚህን ክሬት ያደረግናቸውን ኮንተንቶች በሶሻል ሚዲያ ፕላትፎርሞች ማለትም ፌስቡክ፣ ኢንስታግራም፣ ትዊተር፣ ሊንክድኢን፣ ዩቲዩብ፣ ቲክታክ ወይም ደግሞ ሌሎችን የሶሻል ሚዲያ ቱሎችን ወይም ደግሞ ፕላትፎርሞችን ተጠቅመን ማርኬቲንግ ወይም ደግሞ ብራንዲንግ ኦብጀክቲቫችንን አቺቭ ማድረግ መቻል ነው ሶሻል ሚዲያ ማርኬቲንግ የምንለው። ባጭሩ የሶሻል ሚዲያ ፕላትፎርሞችን ተጠቅመን ፕሮዳክታችንን፣ አይዲያችንን፣ ሰርቪሳችንን፣ ብራንዳችንን ወይም ደግሞ ፕሮዳክታችንን ወይም ጀነራሊ ኦፈራችንን ማርኬት ማድረግ መቻል ሶሻል ሚዲያ ማርኬቲንግ ይባላል ማለት ነው። ሌላው ኦብጀክቲቭ ሶሻል ሚዲያ ማርኬቲንግ ነው። ኦብጀክቲቭ ጋር ስንመጣ እንግዲህ ሶሻል ሚዲያ ማርኬት ስናደርግ ወይም ደግሞ ፕሮዳክታችንን ሶሻል ሚዲያዎችን ተጠቅመን ማርኬቲንግ ስናደርግ የራሱ የሆኑ ኦብጀክቲቮች ይኖራል። የመጀመሪያው ብራንድ አዌርነስ መጨመር ነው። ስለዚህ የከስተመሮቻችን ስለኛ ፕሮዳክት፣ ስለኛ ብራንድ፣ ስለኛ ሰርቪስ ያላቸውን አዌርነስ ከፍ ለማድረግ ተደራሽ መሆን ስለሚቻል ለብዙሃኑ ተደራሽ መሆን ስለሚያስችላል ሶሻል ሚዲያ ብራንድ አዌርነሳችንን ኢንክሪዝ ለማድረግ ሶሻል ሚዲያ ማርኬቲንግ ልንጠቀም እንችላለን። ሁለተኛው ሊድ ኤንድ ሴል ጀነሬት ለማድረግ እና ሽያጫችንን ሴልስ ቮሉማችንን ኢንክሪዝ ለማድረግ ሊድስ ቱ ዘ ዌብሳይት ኦር የሚለውን ነገር ኢንክሪዝ ለማድረግ ይጠቅማል። ሌላው ትራፊክ ቱ ዘ ዌብሳይት ኦር ዘ ስቶር ለኦንላይን ስቶራችን ወይም ደግሞ ወደ ዌብሳይታችን ሰዎች እንዲመጡ ወይም ደግሞ የሰዎች ፍሰት እንዲጨምር ለማድረግ ሶሻል ሚዲያዎችን ልንጠቀም እንችላለን። ኢንጌጅመንት ወይም ደግሞ ከስተመር ኢንጌጅመንት እና በብራንድ ሎያሊቲን ቢውልድ ለማድረግ እንግዲህ ሶሻል ሚዲያ ማርኬቲንግ ስንጠቀም ከስተመሮች ምን ያደርጋሉ? ኢንጌጅ ያደርጋሉ፣ ፓርቲሲፔት ያደርጋሉ፣ ሪያክት ያደርጋሉ። ይህን ኢንጌጅመንቱን ወይም ደግሞ ኢንተራክሽኑን ቢውልድ ለማድረግ ምን ልንጠቀም እንችላለን? ሶሻል ሚዲያ ማርኬቲንግ ልንጠቀም እንችላለን። ኤንድ ብራንድ ሎያሊቲ ቢውልድ ለማድረግ ምን ልንጠቀም እንችላለን? አሁን ሶሻል ሚዲያ ማርኬቲንግ ልንጠቀም እንችላለን። ሌላው ቱ ጌይን ማርኬት ኢንሳይትስ ስራው ምንድነው? ፊድባክ እና አናላይቲካል ቱሎችን በመጠቀም ስለ ማርኬቱ ኢንሳይት ወይም ደግሞ ኢንፎርሜሽን ምን እንዲኖረን ማድረግ እንችላለን። ያ ማለት ሶሻል ሚዲያ ማርኬቲንጋችንን ስንሰራ ምን ይኖራል? አናላይቲክስ እንሰራለን፣ ፊድባኮች ይኖራሉ። እነሱን ተጠቅመን ስለ ማርኬቱ ምን ይኖረናል? ኢንፎርሜሽን እንዲኖረን ያደርጋል። ማን እንደተከታተለን፣ ሴት ነው ወንድ ነው የተከታተለ፣ ምን ያህል ታይቷል፣ ምን ያህል ኮሜንት አለ፣ ምን ያህል ላይክ አለው የሚሉትን ነገሮች የተለያዩ ሜትሪክሶችን ተጠቅመን ምን ማድረግ እንችላለን? ኢንሳይት ማግኘት እንችላለን። ኢንፎርሜሽን ወይም ደግሞ ዴታ ማግኘት እንችላለን። ሌላው ኢናንስ ከስተመር ሰርቪስስ ማለት ነው። ያ ማለት የከስተመሮችን አገልግሎት ከፍ ለማድረግ ለማሻሻል ይረዳል። ለምን ሲባል ሶሻል ሚዲያ ማርኬቲንግን ስንጠቀም ምን ይኖራል ማለት ነው? ኢንተራክሽን ይኖራል። ዳይሬክት የሆነ ኮሚኒኬሽን ቢትዊን በባየር ኤንድ በሴለሩ መካከል ወይም ደግሞ በፕሮቫይደሩ እና በኮንሱመሩ መካከል ምን ይኖራል ማለት ነው? ዳይሬክት የሆነ ኮሚኒኬሽን ስለሚኖር ከስተመር ሰርቪሳችንን ኢንሃንስ ለማድረግ ኢምፕሩቭ ለማድረግ ይጠቅመናል። እነዚህን ኦብጀክቲቮች አቺቭ ለማድረግ ሶሻል ሚዲያ ማርኬቲንግ ልንጠቀም እንችላለን። ሌላው ኢምፖርታንስ ኦፍ ሶሻል ሚዲያ ማርኬቲንግ ነው። ከትራዲሽናል ማርኬቲንግ ፓርትስ ኦፍ ዲጂታል ማርኬቲንግ ነው። ሶሻል ሚዲያ ማርኬቲንግ ምን አይነት ኢምፖርታንሶች አሉ ስንል የመጀመሪያው ዋይድ ሪች ነው። ሶሻል ሚዲያን ከተጠቀምነ ለብዙ ሰዎች ኢን ቢሊየንስ ለሚቆጠሩ አክቲቭ ዩዘሮች ምን ማድረግ እንችላለን? ፕሮዳክታችንን፣ ብራንዳችንን፣ አይዲያችንን ኤክስፖዝ ማድረግ እንችላለን። ስለዚህ ብራንድ ኤክስፖዠራችን ምን ይሆናል ማለት ነው? ከፍተኛ ይሆናል። ሁለተኛው ከስተመር ኢንጌጅመንት ከስተመሮችን ጋራ ሪል ታይም የሆነ ኢንተራክሽን ወይም ደግሞ ዳይሬክት ቱ ዋይ ኮሚኒኬሽን ስለሚኖር ከስተመሮች ጋር ኢንጌጅ እናደርጋለን። ያ ማለት እንጻጻፋለን፣ እናወራለን ማለት ነው። ምን ተጠቅመን? ኦንላይን ወይም ደግሞ ሶሻል ሚዲያ ፕላትፎርሞችን ተጠቅመን ከከስተመሮች ጋር ያለን ሪል ታይም ኢንተራክሽን ይኖረናል። ሌላው ኮስት ኢፌክቲቭ ነው። ከትራዲሽናል ማርኬቲንግ አንፃር
ሶሻል ሚዲያ ማርኬቲንግ ዲጂታል ማርኬቲንግ መጠቀማችን ምንድነው ቺፐር ነው ማለት ነው። ኢን ተርምስ ኦፍ ኮስት አት ሚኒመም ኮስት ማክሲመም የሆነ ሪዛልት አቺቭ ማድረግ የምንችልበት ነው። ስለዚህ ቲቪ፣ ሬዲዮ ወይም ደግሞ ፕሪንቲንግ አድቨርታይዚንግ ቱሎችን ከመጠቀም ይልቅ ሶሻል ሚዲያን ተጠቅመን ፕሮዳክታችንን ማርኬት ማድረግ የተሻለ። ሌላው ሜዠሬብል የሆነ ሪዛልት አለው። ያ ማለት ፐርፎርማንሳችንን በአናላይቲክ ቱሎችን ተጠቅመን ምን ማድረግ እንችላለን? ሜዠር ማድረግ እንችላለን፣ ትራክ ማድረግ እንችላለን። ስንት ሰው እንዳየው፣ ስንት ሰው ኢንተረስትድ እንደሆነ ምናምን የሚሉትን ነገሮች አናላይቲክ ኤንድ ፊድባኩን ሜዠር ማድረግ እንችላለን። ሌላው ታርጌትድ የሆነ አድቨርታይዚንግ መስራት እንችላለን፣ ወይም ደግሞ ታርጌትድ የሆነ ማርኬቲንግ ስትራቴጂ ዴቨሎፕ አድርገን ፐርፎርም ማድረግ እንችላለን። ምን ላይ? ሶሻል ሚዲያ ላይ። ስለዚህ ለተፈለገው ስፔሲፊክ የሆነ ዲሞግራፊክ፣ ስፔሲፊክ የሆነ ኢንተረስት ላላቸው ኤንድ ሎኬሽን ላላቸው ዳይሬክትሊ ተፈላጊውን ሜሴጅ ለተፈላጊው አካል ማድረስ የምንችልበትን ታርጌትድ የሆነ አድቨርታይዚንግ እንድንሰራ ይረዳናል። ሶሻል ሚዲያ ማርኬቲንግ ያማት ዊ ካን ከስተማይዝ ኦር ኢንዲቪጁዋላይዝ ኦር ሞዲፋይ እና አወር አድቨርታይዚንግ ቱ ዘ ታርጌትድ ግሩፕስ ኦፍ ከስተመር የሚለውን ነገር አቺቭ ማድረግ እንድንችል ይረዳናል ማለት ነው። ሶ እነዚህ ቤኔፊቶች አሉት። ሌላው ሜጀር ታይፕስ ኦፍ ሶሻል ሚዲያ ማርኬቲንግ። አሁን ሶሻል ሚዲያ ማርኬቲንግ ሜጀር የሆኑ ታይፖች አሉ። ሶ እነሱ ምንድን ናቸው ስንል የመጀመሪያው ኮንተንት ማርኬቲንግ ነው። ኮንተንት ማርኬቲንግ አንድ የሶሻል ሚዲያ ማርኬቲንግ ፓርት ነው። ያ ማለት ሶሻል ሚዲያ ማርኬቲንግ ተጠቅመን ፕሮዳክታችንን፣ ብራንዳችንን፣ ሰርቪሳችንን ማርኬት ስናደርግ ምን ያስፈልገናል? ኮንተንት ክሬት ማድረግ አለብን። የምናስተላልፈው ቫልዩብል የሆነ ፖስት ሊሆን ይችላል፣ ብሎግስ ሊሆን ይችላል፣ ቪዲዮስ ሊሆን ይችላል፣ ወይም ደግሞ ኢንፎግራፊክስ አለ። ሶ እነዚህ ነገሮች ኮንተንት ይባላሉ። ሶ በተለያዩ ሶሻል ሚዲያዎች የሚፖሰቱ ፖስቶች፣ ብሎጎች፣ ቪዲዮዎች ወይም ደግሞ ኢንፎግራፊክሶች ኤዱኬሽናል ፐርፐዝ ሊሆን ይችላል፣ ፎር ኢንተርቴንመንት ፐርፐዝ ሊሆን ይችላል፣ ፖስት ይደረጋሉ። ሶ እነሱ ምን ተብለው ይጠራሉ? ኮንተንት ተብለው ይጠራሉ። ስለዚህ ኮንተንት ማርኬቲንግ አንድ የሶሻል ሚዲያ ማርኬቲንግ አይነት ነው። ሌላው ፔድ አድቨርታይዚንግ ነው። ፔድ አድቨርታይዚንግ የምንለው እንግዲህ ፌስቡክ አድስ ወይም ደግሞ ኢንስታግራም አድስን ስንጠቀም ምን አለ? ፔድ አድስ ካምፔን ራን ማድረግ እንችላለን ማለት ነው። ስፔሻሊ ሜታ ስዊት የሚል የአናላይቲክ ቱል አለ። እሱን ተጠቅመን አድቨርታይዚንግ መስራት እንችላለን ማለት ወይም ደግሞ ፌስቡክ አድስ መስራት እንችላለን። እሱ ፔድ ነው። ያ ማለት ከፍለን ማስታወቂያ እንሰራለን እዛ ላይ ነው። በመክፈል ነው፣ በነፃ ሳይሆን ከፍለን ነው ማስታወቂያ የሚሰራለን። እሱ ፔድ አድቨርታይዚንግ ይባላል። ወይም ደግሞ በነፃ ማስታወቂያ ለምሳሌ ፌስቡክ ፔጅ ከፍቶ አንድ ሰው ምን ሊያደርግ ይችላል? በነፃ አድቨርታይዚንጎችን ሊሰራ ይችላል። እሱ ደግሞ ኦርጋኒክ አድቨርታይዚንግ ይባላል። ነገር ግን ፔድ አድቨርታይዚንግ የምንለው እኛ እንከፍለዋለን፣ ፕላትፎርሙን በራሱ አልጎሪዝም ለብዙ ሰዎች ተደራሽ እንዲሆን ያደርገዋል ማለት ነው። ክሬት ያደረግነውን ካምፔን ወይም ደግሞ አድስ ማለት ነው። ሌላው ኢንፍሉንሰር ማርኬቲንግ የሚባሉት ደግሞ ኢንፍሉንሰሮች አሉ። ሶሻል ሚዲያ ኢንፍሉንሰሮች እነዚህ ኦፕን ሊደር ሊሆን ይችላሉ፣ ወይም ደግሞ ታዋቂ ሰዎች አሉ። ሶ እነሱ ፕሮዳክታችንን እንዲያስተዋውቁልን በጣም ብዙ ፎሎወር ያላቸው በኢንስታግራም ሊሆን ይችላል፣ በቲክታክ ሊሆን ይችላል፣ በፌስቡክ ብዙ ፎሎወር ያላቸው ሰዎች አሉ። እነሱ ኢንፍሉንሰር ይባላሉ። ያ ማለት የሚከተላቸው ሰው ስላለ የሚከተሏቸውን ኢንፍሉንስ ማድረግ ይችላሉ። ስለዚህ እነሱ ኢንፍሉንሰር ይባላሉ። ሶ ድርጅቶች ከነዚህ አካላት ጋራ ብራንዱን ለማስተዋወቅ አብሮ ሊሰራ ይችላል። ይሄ ምን ይባላል? ኢንፍሉንሰር ማርኬቲንግ ይባላል ማለት ነው። ሌላው ሶሻል ሚዲያ ኢንጌጅመንት ነው። ይሄ ደግሞ ስፔሻሊ ሶሻል ሚዲያ ማኔጀር ሲሆን ከስተመሮች ምን ያደርጋሉ? ኮሜንት ይጽፋሉ፣ የተለያዩ ፊድባኮችን ሪያክሽኖችን ያሳያሉ ለተፖሰቱ ፖስቶች ማለት ነው። ሶ ለእነሱ ምን ይሰጣል? ኮሜንት መመለስ፣ ሜሴጅ መጻፍ፣ ፊድባክ። ሶ በዚህ ጊዜ ቢውልድ ሪሌሽንሽፕ ወይ ሎንግ ተርም ሪሌሽንሽፕ ቢውልድ ለማድረግ ከከስተመሮች ጋራ ኢንጌጅ ማድረግ መቻል፣ ኮሚኒኬት ማድረግ መቻል፣ ሪል ታይም ኢንተራክሽን ማድረግ መቻል ሶሻል ሚዲያ ኢንጌጅመንት ይባላል። ሌላው ሶሻል ኮመርስስ፣ ይሄ ደግሞ ሴሊንግ ፕሮዳክትስ ዳይሬክትሊ ሶሻል ሚዲያ ፕላትፎርሞችን ሶሻል ሚዲያ ፕላትፎርሞችን ተጠቅመን ዳይሬክትሊ ፕሮዳክቶችን መሸጥ ምን ይባላል? ሶሻል ኮመርስ ይባላል። ባይንግ ኦር ሴሊንግ፣ ባይንግ ኤንድ ሴሊንግ ትራንዛክሽን ኤክስቼንጅ ማድረግ መቻል ማለት ፌስቡክን ተጠቅመን ፕሮዳክት በፌስቡክ ፕሮዳክት ፌስቡክ ሾፕ ኦንላይን ሾፕ ክሬት አድርገን ፕሮዳክት ብራንዶችን እዛ ጋር ለጥፈን ያንን ፕሮዳክት መሸጥ መቻል ኢኮመርስ ኤክስቼንጇን ማለት ነው። ኤክስቼንጇን መሸጥ እና መግዛቷ ምን ትባላለች? እሷ ሶሻል ኮመርስ ይባላል። ሶ በሶሻል ሚዲያ ፕላትፎርሞችን
ፕሮዳክቶችን መሸጥ ምን ይባላል? ሶሻል ኮመርስ ይባላል ማለት ነው። ቪዲዮ ማርኬቲንግ ይሄ ደግሞ ፕላትፎርሞችን ተጠቅመን ለምሳሌ ዩቲዩብ፣ ቲክታክ ኦር ፌስቡክ ሪልስ ላይ ወይም ደግሞ ኢንስታግራም ሪልስን ተጠቅመን ምን ልናደርግ እንችላለን? ቪዲዮዎችን እንፖስታለን። ይሄ ምን ይባላል? ቪዲዮ ማርኬቲንግ። ያ ማለት አይዲያ ታይፕስ ኦፍ ፕሮዳክት ነው ወይም ደግሞ ዋን ፓርትስ ኦፍ ፕሮዳክት ነው። ሶ በቪዲዮ መልክ አይዲያችንን መሸጥ ምን ይባላል? ቪዲዮ ማርኬቲንግ ይባላል ማለት ነው። ቪዲዮ ማርኬቲንግ ይባላል። ሶ በዚህ በቪዲዮዎች ላይ ደግሞ ምን ሊኖር ይችላል? ፕሮዳክቶችን ወይም ደግሞ ብራንዶችን ሾካስ ሊኖር ይችላል ወይም ደግሞ ብራንድ ስቶሮች ሊኖሩ ይችላሉ። ሶ በዛ ፕሮዳክቶችንም ስለምንሸጥ ምን ይባላል? ይሄ ቪዲዮ ማርኬቲንግ ይባላል ማለት ነው። ቪዲዮ ማርኬቲንግ ይባላል። ሌላው ሶሻል ሚዲያ ማርኬቲንግ ፕሮሰስ። ሶሻል ሚዲያ ማርኬት ስናደርግ የምንከተላቸው ፕሮሰሶች አሉ። የመጀመሪያው ስትራቴጂ ዘ ፈርስት ስቴፕ ስትራቴጂ የማለት ግልጽ የሆነ ጎል ማስቀመጥ አለብን። ኦዲየንሳችንን መለየት አለብን። ከዛ የምንጠቀመው ፕላትፎርም ምንድን ነው? ሶ ጎላችን ብራንድ አዌርነስ ከሆነ ታርጌት ያደረግነው ኦዲየንሳችን ምንድን ነው? ወጣቶችን ነው፣ ሴቶችን ነው፣ ወንዶችን ነው የሚለው ማወቅ አለብን። ከዛ በምንድን ነው የምናስተዋውቀው? በፌስቡክ ነው፣ በዩቲዩብ ነው፣ በቲክታክ ነው የሚለውን ነገር ማወቅ ይጠበቅብናል። ይሄ ስትራቴጂ ይባላል። ሁለተኛው ፕላኒንግ ነው። ያ ማለት ኮንተንታችን ምን መሆን አለበት? ኮንተንታችን ምንድን ነው? ምን ፖስተው ቪዲዮ ነው፣ ብሎግስ ነው፣ ብሎግስ ነው ምንድን ነው የሚለውን ነገር መለየትና ኮንተንታችንን ማወቅ። ከዛ ስኬጁል ማውጣት፣ መቼ ነው ፖስት የምናደርገው ኤንድ ቶን ኦፍ ኮሚኒኬሽናችንን መወሰን፣ ዳትስ ፕላኒንግ ይባላል። ሶስተኛው ኮንተንት ክሬሽን ዲዛይን ቪዥዋልስ ቪዥዋል በግራፊክስ ተርም ሊሆን ይችላል። ኮንተንት ክሬት ማድረግ ዜን ቪዲዮ ካለ ቪዲዮን መቅረጽ ዜን ፖስት እስከሆነ መፖስት ኤንድ ካፕሽን ማስገባት ከስር ላይ ጽሁፎች፣ ቪዲዮ ከሆነ ጽሁፍ ካፕሽን እንዲኖረው ማድረግ መቻል ዳትስ ኮንተንት ክሬሽን ይባላል። ፐብሊሽንግ አራተኛው ያ ስኬጁልድ ኤንድ ሼር ፖስትስ አስ ኦፕቲማል ታይምስ ያማት በተባለው ሰዓት ክሬት ያደረግነውን ኮንተንት መፖስት መቻል ዳትስ ፐብሊሽንግ ይባላል ማለት ነው። ዜን ኢንጌጅመንት አለ። ያ ማለት ፖስት ከፖስትን በኋላ ኮንተንታችንን ከፖስትን በኋላ ሰዎች ኮሜንት አድርገው ከሆነ ለኮሜንታቸው ሪስፖንስ መስጠት፣ ላይክ አድርገው ከሆነ ምናምን ሰው እነሱ ጋር ኢንተራክት ማድረግ፣ ሜሴጆችም ካሉ ሜንሽን ማድረግ ተደርጎም ከሆነ ለእነዚህ አይነት ነገሮች ሪስፖንስ መስጠት መቻል ኢንጌጅመንት ይባላል። ስድስተኛው ላይ አናላይቲክስ መስራት ነው። ያ ማለት ፐርፎርማንሳችንን ሜዥር ማድረግ መቻል አቺቭ አድርጓል፣ ስንት ሰው አይቶታል፣ ስንት ሰው ኢንተራክት አድርጓል ኤንድ ኮንቨርዥን ሬታችንንም ሜዥር ማድረግ መቻል። ሰባተኛው ላይ ኦፕቲማይዜሽን ያ ማለት የሰራነው ዴቨሎፕ ያደረግነው ስትራቴጂ አለ። ዜን ፐርፎርማንሱን ሜዥር አድርገናል። ጥሩ ከሆነ በዚሁ እንዲቀጥል ኮንሲስተንሲው ማስጠበቅ፣ የሆነ ዲፌክት ካለ ደግሞ ለቀጣይ አጀስት ማድረግ መቻል ወይም ደግሞ ኮሬክቲቭ አክሽን መውሰድ መቻል ነው ኦፕቲማይዜሽን የምንለው። ስለዚህ እነዚህ 7 ስቴፖችን ተጠቅመን ሶሻል ሚዲያ ማርኬቲንግን ማካሄድ እንችላለን ማለት ነው። እዚህ ጋር የምናየው ደግሞ ሶሻል ሚዲያ ማርኬቲንግ ቱሎች ናቸው። አሁን እንግዲህ ሶሻል ሚዲያን ተጠቅመን ኮንተንት ክሬት ማድረግ እንችላለን ብለናል። ቪዲዮዎችን መስራት፣ መፖስት፣ ከዛ አናላይቲክ ማድረግ መቻል። እንደዛ ከሆነ ምን አይነት ቱሎችን እንጠቀማለን የሚሉትና የምናየው ማለት ነው። እነዚህ ቱሎች ወይም ደግሞ ሶሻል ሚዲያ ማርኬቲንግ ቱልስ የምንላቸው ማኔጅ ለማድረግ፣ አውቶሜት ለማድረግ፣ አናላይዝ ለማድረግ እና ማርኬቲንግ ሶሻል ሚዲያ ማርኬቲንግ አክቲቪቲያችንን ኢንሃንስ ለማድረግ ኢምፕሩቭ ለማድረግ የሚጠቅሙን ማቴሪያሎች ወይም ደግሞ ቱሎች ናቸው ማለት ነው። ቱሎች ናቸው። እነሱን ነው የምናየው። እዚህ ላይ ግን አሁን ሶሻል ሚዲያ ማርኬቲንግ አለ ኤንድ ሶሻል ሚዲያ ማርኬቲንግ ማኔጅመንት አለ። የሁለቱ ልዩነት ምንድነው የሚለውን እናይ። ሶሻል ሚዲያ ማርኬቲንግ ስንል ፕሮዳክታችንን፣ ሰርቪሳችንን፣ ብራንዳችንን ሶሻል ሚዲያ ፕላትፎርሞችን ተጠቅመን ምን ማድረግ መቻል ነው? ፕሮሞት ማድረግ መቻል ወይም ደግሞ ማርኬት ማድረግ መቻል ነው። ማኔጅመንት ስንል ደግሞ ፕላን ማድረግ፣ ክሬት ኮንተንት ክሬት ማድረግ፣ ስኬጁል ማውጣት፣ አናላይዝ ማድረግ፣ ኢንጌጅ ማድረግ፣ ቶታል የማኔጅመንቱ ስራ በሙሉ ሶሻል ሚዲያ ማኔጅመንት ይባላል። የማርኬቲንግ ስፔሲፊካሊ ማርኬት ማድረግ መቻል፣ ፕሮዳክቱን ፕሮሞት ማድረግ መቻል ብቻ እሷ ደግሞ ምን ትባላለች? ሶሻል ሚዲያ ማርኬቲንግ ይባላል። ስለዚህ አሁን ስራችን ወይም ደግሞ ሶሻል ሚዲያ ማርኬቲንግ አክቲቪቲያችን ኮንሲስተንስ እንዲሆን የሚያደርገው ሶሻል ሚዲያ ማኔጅመንቱ ነው ማለት ነው። ኮንሲስተንስ የሆነ ሶሻል ሚዲያ ማርኬቲንግ አክቲቪቲ እንድናደርግ ማኔጅ መደረግ አለበት። በተባለው ሰዓት መፖስት፣ ተመሳሳይ ኮንሲስተንስ የሆነ ኳሊቲ ያለው ኮንተንት ክሬት ማድረግ መቻል፣ ለከስተመሮች ኢንጌጅመንት ሪስፖንስ መስጠት መቻል። ምን ተጠቅመን? በሶሻል ሚዲያ ፕላትፎርሞችን ተጠቅመን። ይሄ ማኔጅመንት ነው። ነገር ግን ብራንድን፣ ፕሮዳክትን፣ ሰርቪስን ፕሮሞት ማድረግ መቻል፣
አድቨርታይዝ ማድረግ መቻል፣ ብራንድ አዌርነስ ክሬት ማድረግ መቻል፣ ሴልስ ቮሊዩምን ኢንክሪዝ ማድረግ መቻል፣ ኮንቨርዥን ሬትን ኢንክሪዝ ማድረግ መቻል። ይሄ ደግሞ ማርኬቲንግ ይባላል ማለት ነው። ስለዚህ ባጭሩ ማርኬቲንግ ስፔሲፊክ ነው። ማኔጅመንት ግን ጀነራሊ ከማርኬቲንግ አክቲቪቲ ውጭ የፕላኒንግ፣ የክሬቲንግ፣ የስኬጁል፣ የአናላይቲንግ፣ የማርኬቲንግ፣ የማኔጅመንት አክቲቪቲዎችን ሶሻል ሚዲያ ማርኬቲንግ አክቲቪቲያችንን ፕላን ማድረግ ዴን ኦርጋናይዝ ማድረግ ዴን መጨረሻ ላይ ኮንትሮል ማድረግ የመቻል ፕሮሰሶቹን እንዲቀጥል የማድረግ መቻል ምንድነው ሶሻል ሚዲያ ማኔጅመንት የምንለው እሱን ነው ማለት ነው። የመጀመሪያው ሶሻል ሚዲያ ማኔጅመንት ቱሎች ናቸው የምናያቸው። ማኔጅ የምናደርግባቸው ቱሎች ሶሻል ሚዲያችንን ማኔጅ የምናደርግበት ቱል የመጀመሪያው ሆት ስዊት ነው። ሆት ስዊት የምንለው እንግዲህ ማኔጂንግ መልቲፕል ሶሻል ሚዲያ አካውንትስ ኢን ዋን ዳሽቦርድ፣ አንድ ዳሽቦርድን ተጠቅመን ብዙ ሶሻል ሚዲያ አካውንቶችን ማኔጅ ማድረግ የምንችልበት ቱልስ ነው ወይም ደግሞ አፕ ነው ማለት ነው። ወይም ደግሞ ሶሻል ሚዲያ ቱልስ ነው። ይሄ እንዴት ነው የሚሰራው? ፖስት ስኬጁል እንድናስቀምጥ ይረዳናል። ለምሳሌ በፌስቡክ፣ በኢንስታግራም፣ በሊንክዲን ፖስት የምናደርጋቸው ፖስቶች ካሉ ኮንተንቶች ካሉ እነሱን ስኬጁል አድርገን ለምሳሌ ፌስቡክ ላይ ጠዋት 2 ሰዓት ላይ ፖስት አለው፣ ኢንስታግራም ላይ ግን ማታ እንደዚህ፣ ሊንክዲን ላይ 8 ሰዓት ላይ ፖስት አለው የሚለውን ነገር ስኬጁል አውጥተን እንድናስቀምጥ ይረዳናል። ሌላው ኢንጌጅመንት ኤንድ ሜንሽን ትራክስ፣ ኢንጌጅመንት እና ሜንሽኖችን ምን ያደርግልናል? ትራክ ያደርግልናል። ኤንድ ፐርፎርማንሳችንን አናላይዝ ያደርግልናል። በሪፖርት ደረጃ አስቀምጦ ያቀርብልናል ማለት ነው። ሆት ስዊት የምንለው የሶሻል ሚዲያ ማኔጅመንት ቱልስ። ሁለተኛው በፈሬን ነው የምንለው። ይሄ ደግሞ ስኬጁል ለማድረግ ፐብሊሽ ለማድረግ እና ፖስታችንን አናላይዝ ለማድረግ ይረዳናል። እንዴት ነው የሚሰራው ሲልም የተለያዩ ኦርደሪንግ አፕ ፖስትስ ፎር ዲፈረንት ታይም፣ ለተለያየ ሰዓት ሊፖስቱ የሚችሉ ኮንተንቶችን ኦርደር አድርጎ ያስቀምጥልናል። ዴን ቤስት ፖስቲንግ ታይም ሳጀስት ያደርገናል። ኤንድ ኢንጌጅመንት አናላይቲካል ቱልም አለው። እሱን ተጠቅመን ኢንጌጅመንት አናላይት ወይም ደግሞ ትንተና ስንት ሰው እንዳየው እና የሚሉትን ነገሮች ማየት እንድንችል ያደርገናል በፈር የምንለው ማለት ነው። ሁለተኛው ላይ ደግሞ ኮንተንት ክሬት ለማድረግ እና ዲዛይን ለማድረግ የሚረዱ ቱሎች ናቸው። አሁን የመጀመሪያዎቹ ማኔጅ ለማድረግ የሚረዱ ናቸው። እዚህ ጋር ደግሞ ክሬት ለማድረግ ስፔሻሊ ኮንተንት እንዴት ነው ክሬት የምናደርገው፣ ዲዛይን የምናደርገው እንዴት ነው የሚሉትን እሱን ዲዛይን ለማድረግ ኮንተንት ለማድረግ የሚረዱን ቱሎች አሉ ማለት ነው። የመጀመሪያው ካንቫ ነው። ያው የምናውቀው ካንቫ ብዙ ጊዜ ይታወቃል እኛ ኢትዮጵያ ውስጥ። ስለዚህ ካንቫ ግራፊክስ ዲዛይን ለማድረግ ለፖስት፣ ለስቶሪስ ወይም ደግሞ አድስ፣ የኢንስታግራም አድስ፣ ፌስቡክ አድስ ሊሆን ይችላል። ወይም ደግሞ ተምኔሎችን ምን ለማድረግ ዲዛይን ለማድረግ የሚረዳ ነው። እነሱ ያ አንድ ምንድነው ኮንተንት ነው። እንዴት ነው ይሄ የሚሰራው? ቴምፕሌቶች አሉ፣ ሶሻል ሚዲያ ግራፊክስ ቴምፕሌቶች አሉ። እነሱን ያቀርብልናል። እነሱን አጀስት በማድረግ ከስተማይዝ በማድረግ ኤዲት በማድረግ ወደ ምንፈልገው መቀየር እንችላለን። ኢንተርፌስ አለው። ድራግ ኤንድ ድሮፕ አድርገን ኢንተርፌሱ ላይ ምን ማድረግ እንችላለን? ኤዲት ማድረግ እንችላለን። ወደ ተለያየ ወደ ጂፒጂ ወደ ፒኤንጂ ወይም ደግሞ ኤምፒ4 ፎርማት ምን ማድረግ እንችላለን? ዴቨሎፕ ያደረግነውን ክሬት ያደረግነውን ኮንተንት ወይም ደግሞ ዲዛይን ኤክስፖርት ማድረግ እንድንችል ያደርገናል ካንቫ ማለት ነው። ሌላው አዶቤ ኤክስፕረስ ነው። እንግዲህ አዶቤ ኤክስፕረስንም ተጠቅመን ኮንተንት ክሬት ማድረግ እንችላለን። ሾርት ቪዲዮዎችን፣ ሶሻል ግራፊክሶችን፣ ዌብ ስቶሮችን ክሬት ማድረግ እንድንችል ያደርገናል። አዶቤ ኤክስፕረስ እንዴት ነው የሚሰራው? እዚህ ጋር ቴምፕሌቶች አሉ፣ ከስተማይዝ ሊደረጉ የሚችሉ ቴምፕሌቶች እና ቱሎች አሉ። እነሱን ከስተማይዝ በማድረግ እንሰራለን ማለት ነው። አዶቤ ክሬቲቭ ክላውድ ጋር ኢንተግሬት የሆነ ነው ማለት አዶቤ ኤክስፕረስ። ወይ አዶቤ ኤክስፕረስን ወይ ካንቫን ተጠቅመን ክሬት ማድረግ እንችላለን ኮንተንት ማለት ነው። ሌላው ካፕከት ኦር ኢንሹት አለ። ከሁለት አንዱ መጠቀም እንችላለን። እነዚህ ደግሞ ቪዲዮ ኤዲት ለማድረግ ስፔሻሊ በዩቲዩብ ኤንድ ቲክታክ ወይም ደግሞ ሪሎችን ስንሰራ ወይ ካፕከትን ወይ ኢንሹትን ተጠቅመን ምን ማድረግ አለብን? ሶሻል ሚዲያ ቪዲዮአችንን ኤዲት የምናደርገው እነዚህ ቱሎችን ተጠቅመን ነው። ትሪም እናደርጋለን። ኢፌክት፣ ሙዚክ፣ ካፕሽንስ መጨመር እንችላለን። ለሶሻል ሚዲያ በሚመጥን መልኩ ፎርማት ቪዲዮአችንን ፎርማት ማድረግ ኦፕቲማይዝ ማድረግ እንችላለን ፎርማቱን። ለቲክታክ ከሆነ አስፔክት ሬሾ አለው ቪዲዮ እሱን አስፔክት ሬሾ እነዚህን ቱሎችን ተጠቅመን ነው ኤዲት የምናደርገው ማለት ነው። ያ ማለት እንግዲህ ቪዲዮ ክሬት ስናደርግ የካፕከት ወይም ደግሞ የኢንሹት ወይ ኢንሾርት ቪዲዮ ኤዲቲንግ ስኪል ያስፈልገናል ማለት ነው። ሌላው አናላይት እና አናላይቲክስ ኤንድ ሞኒተሪንግ ቱልስ፣ አናላይቲክ የምንሰራባቸውና ሞኒተር የምናደርግባቸው ቱሎች አሉ። አንዱ ጎግል አናላይቲክስ ነው። ያ ማለት
ዌብሳይት ትራፊክ ከሶሻል ሚዲያ ካምፔናችን ያሉትን ዌብሳይት ትራፊኮችን የሚያሳየን ነው ጎግል አናላይቲክስ የምንለው ማለት ነው። እንዴት ነው የሚሰራው? እንግዲህ ጎግል አናላይቲክስ ከዌብሳይታችን ጋር ኢንተግሬት ወይም ደግሞ ሊንክ እናደርገዋለን። ከዛ በኋላ ከሶሻል ሚዲያ ካምፔናችንን ያለውን የዌብሳይት ትራፊክ አናላይቲክሱን ይሰራልናል ማለት ነው። ይሄ ቱልስ show how social users behave after clicking the link ሊንኩን ክሊክ አድርገው እንዴት ነው ቢሄቭ ያደረጉት ተመልክተዋል። behave how they react to your campaigns የሚለውን ነገር አናላይቲክስ ይሰራልናል ይሄ ጎግል አናላይቲክስ የምንለው። ሌላው አድቨርታይዚንግ ኤንድ አውቶሜሽን ቱልስ እንግዲህ አድቨርታይዚንግ እና አውቶሜት የሚያደርጉን ደግሞ ሌሎች ቱሎች አሉ። አንደኛው ይሄ ሜታ ቢዝነስ ስዊት ነው። ሜታ ቢዝነስ ስዊት የምንለው እንግዲህ የፌስቡክ፣ ኢንስታግራም፣ ዋትሳፕ የምንላቸውን ኦውንድ ያደረገ ሜታ የሚባል አንድ ካምፓኒ አለ። እሱ ሜታ ቢዝነስ ስዊት የምንለው አለ። ይሄ እንግዲህ ፌስቡክ እና ኢንስታግራም አድስ ማኔጀር ነው፣ ማኔጅ የምናደርግበት ቱል ነው። ያ ማለት ሜታ ላይ ገብተን ይሄን አፕ ተጠቅመን ፌስቡክ እና ኢንስታግራም አካውንታችንን ኢንተግሬት አድርገን ሁሉንም ማኔጅ የምናደርግበት እንደገና ደግሞ አድቨርታይዚንግ የምንሰራበት ምንድነው ቱል ነው። ሜታ ቢዝነስ ስዊት የምንለው ፌስቡክ አድስ ወይም ደግሞ ኢንስታግራም አድስ ፔይድ አድስ መስራት ብንፈልግ ሜታ ቢዝነስ ስዊትን መጠቀም አለብን። እንዴት ነው የሚሰራው ስንል ራን ኤንድ ማኔጅ ፔይድ አድስ ኖት ኦርጋኒክ ፍሪ አይደለም ፔይድ ነው ሜታ ቢዝነስ ስዊት ኦን ፌስቡክ ኦር ኢንስታግራም ፔይድ አድቨርታይዚንግ ለመስራት ይረዳናል። እንዴት ነው የሚሰራው? ካምፔን ክሬት እናደርጋለን፣ ታርጌት ኦዲየንሳችንን አይዴንቲፋይ እናደርጋለን፣ በጀት እናስቀምጣለን፣ ፐርፎርማንሳችንን ሞኒተር ማድረግ እንችላለን። ከፈለግን ሪታርጌት ማድረግ የምንችልበት ነገር አለ። ይህን ከፈለጋል በሌላ ቪዲዮ ልሰራላችሁ ይችላል። ስለ ፌስቡክ አድስ ለብቻው ሌላ ቪዲዮ እንሰራለን ማለት ነው። በሜታ ቢዝነስ ስዊትን ተጠቅመን እንዴት ነው ፌስቡክ አድስ የምንሰራው፣ እንዴት ነው ካምፔን ክሬት ማድረግ የምንችለው የሚለውን ነገር እናያለን ማለት ነው በሌላ ቪዲዮ። ግን አሁን ሜታ ቢዝነስ ስዊትን ተጠቅመን ባጭሩ ፔይድ አድስ ፌስቡክ ኤንድ ኢንስታግራም አድስ መስራት እንችላለን ማለት ነው። ሌላው ላተር ነው። እዚህ ጋር ደግሞ ቪዥዋል ፕላነር ፎር ኢንስታግራም፣ ፌስቡክ ኦር ፒንተረስት ቪዥዋል ፕላነር ለነዚህ ፕላትፎርሞች ወይም ደግሞ ላተርን መጠቀም እንችላለን። ወይም ደግሞ ሶሻል ፕሎትን እኛ የምንፈልገውን ለእኛ ኢዚ የሆነ የገባንን አንደኛውን ቱል ተጠቅመን ክሬት ማድረግ እንችላለን። እዚህ ጋር ድራግ ኤንድ ድሮፕ ፖስትስ ቱ ካላንደር ፕሪቪው ሃው ዩ ፊድ ሉክስ ላይክ ፊድስ ማለት እንግዲህ ፌስቡክ ስትከፍቱ የሚመጣላችኋል እሱ ፊድስ ይባላል። ፊዱ ምን ሊመስል ይችላል የሚለው ነገር ፕሪቪው ያደርግልናል። ፐርፎርማንሳችንን አናላይቲክሱን ይሰራልናል፣ አናላይዝ ያደርግልናል ላተር የምንለው ማለት ነው። ስለዚህ ወይም ደግሞ ሶሻል ፕሎትም አለ። እነዚህ ኮምፒቲቲቭ ምንድነው ሰብስቲቲዩት የሆኑ ቱሎች ናቸው። የፈለግነው መጠቀም እንችላለን። ሌላው ሀብስፓት አለ፣ ይሄንን መጠቀም እንችላለን። ሌላኛው ቱል ምንድነው ኮላቦሬሽን ኤንድ ፕላኒንግ ቱልስ። ያ ማለት አክቲቪቲያችንን ፕላን አድርገን ኦርጋናይዝ አድርገን የምናስቀምጥበት ቱልስ። እዚህ ጋር ትሬሎ ኦር ኖሽን አለ። እኛ ጋር ሞር ኖሽን እኛ ጋር ሞር ኢምፕሎይ እየተደረገ ነው። ስለዚህ ኖሽን እንዴት ነው የሚለውንም how to use ኖሽን የሚለውን በሌላ ቪዲዮ ሰራላችኋለሁ። ነገር ግን እነዚህ ከሁለቱ አንዱን ተጠቅመን ምን እናደርጋለን የሚለውን ነገር እነዚህ ምንድነው ጥቅማቸው የሚለውን ስናይ ማኔጅ ኮንተንት አይዲያዎቻችንን፣ ሶሻል ሚዲያ ካምፔኖቻችንን ወይም ደግሞ የተለያዩ ሀሳቦቻችንን ቱዱ ሊስታችንን የምናስቀምጥበት ልክ እንደ ኖት ሆኖ ከዚያ የተሻለ የተለያዩ መልቲ ታስኮችን ልንሰራበት የምንችል ምንድናቸው ቱሎች ናቸው እነዚህ። በተለይ ኖሽን እንደዛ ነው። ኖሽን የተወሰነ ስለማውቀው ክሬት ቦርድስ ሶሻል ሚዲያ ቦርድ ክሬት ማድረግ፣ ካርዶችን ካላንደሮችን ክሬት ማድረግ እንድንችል ያደርገናል። ታስኮችን በቲም የምንሰራ ከሆነ ከቲም ሜምበሮቻችን ጋር ታስኮችን ሸር አድርገን አሳይን አድርገን በጋራ የምንሰራበት። ሌላው ሌሎች ቱሎችን ጎግል ድራይቭ ኦር ስላክስ ጋር ኢንተግሬት አድርገን መጠቀም እንችላለን እነዚህን ቱሎች ማለት ነው። እነዚህን ቱሎች ስለዚህ እነዚህ ቶታሊ የሶሻል ሚዲያ ማርኬቲንግ ቱልስ ናቸው። ያ ማለት ማኔጅ የምናደርግባቸው፣ ኦፕቲማይዝ የምናደርግባቸው፣ አናላይቲክስ የምንሰራባቸው ኤንድ ኢናንስ የምናደርግባቸው እነዚህ ኮላቦሬሽን ቱሎች አሉ ማለት ነው። እነዚህ ቱሎች አሉ። ሶሻል ሚዲያ ማርኬቲንግ ስንሰራ እንግዲህ ስለ እነዚህ ቱሎች ወይም ከእያንዳንዱ ማኔጅ ለማድረግ አንድ የማኔጅመንት ቱል እንድናውቅ ይገባናል።
አናላይዝ ስንሰራ አንድ የአናላይቲክስ ቱል ልናውቅ ይገባል። የኮላቦሬሽን ቱል ኤንድ የኦፕቲማይዜሽን ቱል ልናውቅ ይገባል ማለት ነው። እንደዚህ ምን ዘው ብለን አንገባም። የቪዲዮ ኤዲቲንግ ስኪል፣ የኮንተንት ክሬሽን ስኪል፣ የግራፊክስ ዲዛይን ስኪል ያስፈልገናል ማለት ነው። እነዚህን ማወቅ ይጠበቅብናል። ሌላው ኬይ ሜትሪክስ ነው። ሶሻል ሚዲያ ማርኬቲንግ ስንሰራ እንዴት ነው አናላይቲክስ የምንሰራው፣ ሜዠርመንታችን ምን ምን ናቸው የሚለውን ስናይ መጀመሪያው ሪች ነው። ሪች ስንል ምን ያህል ፒፕል የፖስት ያደረግነውን ነገር አይቶታል የሚለው ነገር ነው። ሪች ማለት 10,000 ዩዘርስ ጋር ደርሶ ከሆነ 10,000 ሰው አይቶታል ማለት ነው። ጥሩ ነው። ለምሳሌ 5,000 ሰው እንዲያው ከፈለግ 10,000 ሰው ካየው እንዲያስ ቤተር ፐርፎርማንስ አለና። ሌላው ኢንጌጅመንት ራይት ላይክ ሼርስ ኮሜንትስ ሪላቲቭ ቱ ዘ ኦዲየንስ ሳይዝ ስንት ሰው ይሄን አድርጎታል 5% 50% የሚለውን ነገር። ሌላው ክሊክ ስሮ ሬት ፐርሰንቴጅ ኦፍ ፒፕል ሁ ክሊክ ኤ ሊንክ ስንት ሰው ሊንኩን ክሊክ አድርጎታል የሚለውን ነገር እዚህ ጋር ክሊክ ስሮ ሬት የሚለው ነገር። ኮንቨርዥን ሬት ዩዘርስ ሁ ኮምፕሌት ኤ ዲዛይር አክሽንስ ለምሳሌ መሸጥ ከሆነ የፈለጋችሁ ስንት ሰው ፕሮዳክቱን ገዝቶታል የሚለው ነገር ማለት ነው። ፐርቼዝ ስለዚህ 2% ገዝተዋል የሚለው ነገር እሱ ኮንቨርዥን ሬት። ሌላው ፎሎወር ግሮዝስ ምን ያህል ሰው ፎሎ አድርጎናል በአንድ ወር ውስጥ 1,000 ሰው ፎሎ አድርጎናል የሚለው ነገር። እነዚህ ቶታሊ ሜትሪክስ ናቸው ማለት ነው። ሜትሪክስ ናቸው ማለት አናላይዝ ስናደርግ በእነዚህ ቫሪያብሎች ወይም በእነዚህ ሜትሪክሶች መሰረት ይሆናል ማለት ነው። በአጠቃላይ ስናየው ሶሻል ሚዲያ ማርኬቲንግ ስንል ፓወርፉል የሆነ የዲጂታል ማርኬቲንግ ስትራቴጂ ነው። ስለዚህ ቢዝነስን ከኦዲየንሱ ጋር ዳይሬክትሊ ኮኔክት ማድረግ የሚችል ነው ማለት ነው። ሰክሰስፉል ለመሆን ኢንሶሻል ሚዲያ ማርኬቲንግ ትክክለኛውን የሶሻል ሚዲያ ቱል መጠቀም ከፕላትፎርም ጀምረን ከማኔጅመንት ጀምረን አናላይቲክስ የምንሰራበትን ምን መሆን አለባቸው አብሮ የሚሄዱ ጥሩ የሆኑ መሆን አለባቸው። ብራንድ ቪዚቢሊቲያችንን ሪሌሽንሺፕ ዊዝ ከስተመራችንን ምን ማድረግ እንችላለን ኢንሃንስ ማድረግ ማክሲማይዝ ማድረግ ቦስ ማድረግ እንችላለን። ኤንድ ሜዠሬብል የሆነ ሪዛልት ምን ማድረግ እንችላለን ዲራይቭ ማድረግ አቺቭ ማድረግ ወይም ደግሞ ጌን ማድረግ እንችላለን ማለት ነው ባጭሩ። ቶታሊ ይህንን ይመስላል ሶሻል ሚዲያ ማርኬቲንግ። በቀጣይ ደግሞ ከነዚህ ከሶሻል ሚዲያ ማርኬቲንግ መካከል በፌስቡክ ሊሆን ይችላል በዩቲዩብ ሊሆን ይችላል እንዴት ኮንተንቶችን ክሬት ማድረግ እንችላለን፣ እንዴት እንሰራለን፣ እንዴት አካውንቶችን እንከፍታለን፣ እንዴት ካምፔኖችንስ እናዘጋጃለን፣ እንዴት ፐብሊሽ እናደርጋለን የሚሉትን ነገሮችን በሌሎች ተከታታይ ቪዲዮዎች እንሰራለን ማለት ነው። ስለተከታተላችሁን አመሰግናለሁ። ሶሻል ሚዲያ ማርኬቲንግ በተመለከተ ይህንን ይመስላል። አመሰግናለሁ።